ሰላም እጅጉን የተወደዳችሁና የተከበራችሁ የታክቲክ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። ከሁለተኛው ቻናላችን ታክቲክ ስፖርት የተለያዩ የዝውውር መረጃዎችን እንዲሁም ደግሞ የታክቲካዊ ነገሮችን ይዘን እየቀረብን ሲሆን በተለይም እንግዲህ የእንግሊዝ ፕሪሚየር ሊግ እንዲሁም ሌሎች ታላላቅ የአውሮፓ ሊጎች መመለሳቸውን ተከትሎ እንግዲህ ሰፋ ያለ የዝውውር መረጃዎችን በስፋትም የምንመለከት ይሆናል። እናም እስከ መጨረሻው ድረስ አብራችሁን እንድትቆዩ እንጋብዛችኋለን። አርሰናል ትላንትና በጅማሮ እንግዲህ 3-0 በሆነ ውጤት በሜዳው ኤሚሬትስ ኮቨንትሪ ሲቲን ማሸነፉን ተመልክተናል። ስለሱ ሰፋ ያለ መረጃን ይዘንላቸው የምንቀርብ ይሆናል። ዛሬ የሚደረጉ ጨዋታዎችም አሉ። በዝውውር እንግዲህ ፋብሪዚዮ ሮማኖ እንዳረጋገጠው እንዲሁም ሌሎችም ጋዜጠኞች እንዳረጋገጡት ካርሎስ ባሌባ ከማንቸስተር ዩናይትድ ጋር መስማማቱ ነው መረጃዎች እያሳዩም የሚገኙት። ይህ ተጫዋች እንግዲህ ዛሬ ምርመራ ያደርጋል ተብሎ ይጠበቃል። እንዲሁም ሌሎችን የዝውውር መረጃዎችን የምንመለከት ነው የሚሆነው። እስከ መጨረሻው ድረስ አብራችሁን ቆዩ። ትላንትና ከተደረጉ ጨዋታዎችን ጀምር። የ2026-27 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ትላንትና ምሽት 4 ሰዓት ላይ በኤሚሬትስ ስቴዲየም የተጀመረ ሲሆን ያምናው አሸናፊ አርሰናል ከአዲሱ አዳጊ ኮቨንትሪ ሲቲ ጋር ያደረጉት የመጀመሪያ ጨዋታም ነበር። ምሽት 4 ሰዓት ላይ በጀመረው ጨዋታ በፍጹም የጨዋታ የበላይነት አርሰናል ክሊንሺት አስመዝግቦ እንግዲህ 3-0 በሆነ ውጤት አሸንፈው መውጣትም ችሏል። ትላንትና ፍጹም የጨዋታ የበላይነት ነበራቸው ማለት ይቻላል። ኮቨንትሪ ሲቲ እንግዲህ ያለፉትን 11 ጨዋታዎች አልተሸነፉም በሻምፒዮንሺፑ እንዲሁም በሌሎች ካፕ ጨዋታዎች። ነገር ግን አርሰናሎች ትላንትና በፍጹም የጨዋታ የበላይነት እንግዲህ ይህን ጨዋታ 3-0 በማሸነፍ ጅማሯቸውን እጅግ በጣም ጥሩም አድርገዋል። አምና ማሸነፋቸውን ተከትሎ በዚህ ዓመትም ይህንኑ ለመድገም እንግዲህ ቃል የገቡት እንዲሁም ደግሞ ዋንጫ ተርብ ያለው ያሉት አሰልጣኙ በአሁኑ ሰዓት ላይ ይህን ነገር እየተናገሩም ይገኛሉ። እናም ይህ ነገር እየተጠበቀም ነበር የሚገኘው። ትላንትና በተለይም ፍራንክ ላምፓርድ የኮቨንትሪ ሲቲው አሰልጣኝ እኛ አንጠበቅም ግን ነገር ግን ለጨዋታው ልዩ ሆነን እንቀርባለን ሲሉ ገልጸውም ነበር። ነገር ግን አርሰናልን ለመቋቋም እጅግ በጣም ከብዷቸው እንደነበር ተመልክተናል። በትላንትናው አሰላለፍ ላይ እንግዲህ በርካቶቹ እንደሚጠብቁት አብዛኛው ቦታ የተለመደ አሰላለፍ ነው። በረኛው ዴቪድ ራያን ይዘው የገቡ ሲሆን አራቱ ተከላካዮች እንደሚታወቀው እንግዲህ ሪካርዶ ካላፊዮሪ፣ ጋብሪኤል ማጋሌስ፣ ክሪስቲያን ሞስኬራ እና ቤን ዋይት ትላንትና ተሰልፈው የተጫወቱ ተጫዋቾች ነበሩ። በአማካይ ቦታ ላይ እንግዲህ ማርቲን ዙቢሜንዲ ትላንትናም ቤንች ላይ የተቀመጠ ተጫዋች ሲሆን በሱ ቦታ ላይ ማይክል ሉዊስ ስኬሊ እየገባ ሲሆን አዲሱ ተጫዋች ክሪስቶስ ዞሊስ በግራ በኩል ቡካዮ ሳካ በቀኝ እንዲሁም ደግሞ ካይ ሃቨርተስ ያጥቂ ቦታውን የያዙ ተጫዋቾችም ነበሩ። አብዛኛው ቦታ የተለመደ ቢሆንም ዞሊስ በአሰላለፍ ውስጥ እንግዲህ የመጣ አዲሱ ፈራሚ ሆኖ ተመልክተናል። ትላንትና እጅግ በጣም ጥሩ እንቅስቃሴ ካደረጉ ተጫዋቾች መካከል አንደኛው ተደርጎም ይወሰዳል። ቡካዮ ሳካም ትላንትና ወደ አሰላለፍ መምጣቱን ነው የተመለከትነው። ማይክል ሉዊስ ስኬሊ በአርሰናል ቤት አሁንም ከማይነኩ ተጫዋቾች መካከል የሚወሰድ ተጫዋች መሆኑን እያስመሰከረም ይገኛል። ትላንት ገና በ15ኛው ደቂቃ ላይ ሪካርዶ ካላፊዮሪ አሲስት ያደረገውን ኳስ ነበር እንግዲህ የእንግሊዝ ፕሪሚየር ሊግ የመጀመሪያ ጎል ሀ ብሎ እንዲጀምር ካይ ሃቨርተስ ይህ ጀርመናዊ ተጫዋች ጎል ማስቆጠረም የቻለው 1-0 መምራትም ቻሉ። ከዛም ከ8 ደቂቃ በኋላ ቡካዮ ሳካ ያገኛትን እድል እንግዲህ ወደ ጎል በመቀየር 2-0 መምራታቸውን እየተመለከትን ሲሆን ሶስተኛው ጎል በሁለተኛው አጋማሽ ቤን ዋይት አሲስት ያደረገውን ኳስ እጅግ በጣም ቀላል ኳስ ነበረች ማለት ይቻላል። ፈጣን አልነበረችም። ማርቲን ኦዴጋርድ በማስቆጠር እንግዲህ 3-0 በሆነ ውጤት ጨዋታውን ማጠናቀቅ ችሏል። የጨዋታው ፍጹም የጨዋታ የበላይነት ነበራቸው አሰልጣኝ ሚኬል አርቴታ ትላንትና 65% ኳሱን የተቆጣጠሩ ሲሆን 20 ሙከራዎችን በጨዋታው ላይ አድርገውም ነበር። 6 ብቻ ነበር ግን ወደ ኦን ታርጌት መሞከርም የቻለው። እናም ትላንትና 3-0 መምራታቸውን ተከትሎ ሁለት ተጫዋቾችን ማሳረፍም ችሏል። በተለይም በእንግሊዝ ፕሪሚየር ሊግ ብዙ ጥቅም ሲሰጡ የነበሩት ዴክላን ራይስ ወይም ደግሞ ቡካዮ ሳካ ሙሉ ፊት ሳይሆኑ ነበር በዓለም ዋንጫው ላይ መሳተፍ የቻሉት። እሱን ነገር ለመቆጣጠር ወይም ደግሞ ጫና ላለማብዛት ይመስላል ዴክላን ራይስን በማርቲን ዙቢሜንዲ እንዲሁም ደግሞ ኖኒ ማዱኬን በቡካዮ ሳካ መቀየር መቻላቸውን የተመለከት ነው። በአዲሱ ሲዝን እንግዲህ አዲሱን ማርቲን ኦዴጋርድ እየተመለከተን እንገኛለን። በፕሪሲዝን ላይ እንግዲህ ድንቅ አቋሙን ሲያሳየን የነበረው ማርቲን ኦዴጋርድ ትላንትናም የጨዋታው ኮከብ ተብሎ መመረጥም ችሏል። በተለይም በመልሶ ማጥቃት እጅግ በጣም ድንቅ እንደነበሩ ተመልክተናል። ማርቲን ኦዴጋርድ ኳሱን በሚይዝበት ጊዜ ሁለቱንም ጎሎች ማለት ይቻላል የመጀመሪያውንም ሁለተኛውንም ጎል ስንመለከት ኳስ ጅማሮ ከሱ ነበር። እናም በመልሶ ማጥቃት ይዟቸው የሚሄዳቸው ኳሶች እጅግ በጣም ጥሩ ነበሩ። ከዴክላን ራይስ ጋር እጅግ በጣም ጥሩ ተግባብተው ነበር። ሁለቱንም ኳሶች እንግዲህ 16-3 ማድረስም የቻሉት እናም የጨዋታው ኮከብ ተብሎ የተመረጠበትም ጨዋታም እንዲህ ነበር ነው የተመለከትነው። ትላንት ማሸነፋቸውን ተከትሎ የሊጉን የበላይነት ካሁኑ ሀ ብለው መያዝም ችለዋል። ከላይ አናቱ ላይ በመቀመጥ እንግዲህ 3 ነጥብን እንዲሁም ደግሞ 3 ጎልን በመያዝ አንደኛ ደረጃ ላይ ተቀምጠዋል። ዛሬ የእንግሊዝ ፕሪሚየር ሊግ የሚቀጥልም ነው
የሚሆነው። ዛሬ ከሚደረጉ ጨዋታዎች መካከል ምሳ ሰዓት ላይ ማንቸስተር ዩናይትድ ከሜዳቸው ውጪ ከሃል ሲቲ ጋር ከአዲሱ አዳጊ ክለብ ጋር የሚያደርጉ ጨዋታ የሚጠበቅም ይሆናል። በኤምኬኤም ስቴዲየም የሚደረገው ጨዋታ ነው። አሰልጣኝ ማይክል ካሪክ እንግዲህ በአዲሱ ዓመት ብዙ ጫናዎች ለመቋቋም እንሞክራለን። የዛሬው ጨዋታ በርካቶቹ ቀላል ብለው ሊገልጹት ይችላሉ። ነገር ግን ይህ ጨዋታ ቀላል አይደለም፣ ብዙ ነገሮችን ሊፈተን ይችላል። እናም እኛ ግን ዝግጁ ነኝ ሲሉ ሀሳባቸውንም ገልጸዋል። በአሁኑ ሰዓት ላይ በተለይም እንግዲህ ተጫዋቾች እያስፈረሙ መሆናቸውን ተከትሎ አሰልጣኝ ማይክል ካሪክ እንግዲህ እጅግ በጣም ሶሊድ ቲም ይዘው ማምጣትም ይችላሉ። በእርግጥ በዛሬው ጨዋታ ላይ አይደለም፣ ነገር ግን ዝውውሩ ፍጻሜ እስኪያገኝ ድረስ እንግዲህ የአጥቂ የተከላካይ ተጫዋቾች ሊመጡ እንደሚችሉ ፍንጭ እየተሰጡም ይገኛሉ። በዛሬው ጨዋታ ላይ በማንቸስተር ዩናይትድ ቤት ሁለቱም ሁለተኛና ሶስተኛ ደረጃ ላይ የሚገኙት በረኞች ቶም ሂተን እንዲሁም ደግሞ አዲሱ ፈራሚ ካርል ዳርዎ በጉዳት ምክንያት እንደማይገኙ የተገለጸ ሲሆን ሜሰን ማውንት፣ ማቲያስ ደሊት፣ ማኑኤል ኡጋርቴ በጨዋታው ላይ የማይሰለፉ ሌሎች ተጫዋቾች ናቸው። ቤንያሚን ሴስኮ አምና ከተጎዳ በኋላ ምናልባትም ወደ ሜዳ የሚመለስበት ጊዜ እየቀረበ ሲሆን ዛሬም ምናልባትም ትንሽ ደቂቃዎችን ሊያገኝ እንደሚችል እየተገለጸም ይገኛል። እንደ አንድሬ ሳንቶስ፣ ዩሪ ቲሌማንስ ያሉ ተጫዋቾች በዛሬው ጨዋታ ላይ ምናልባትም እንግዲህ በደብል ፒቮት ሁለቱን አሰልፎ ሊጠቀም እንደሚችል ግምቶች እየወጡም ይገኛሉ። እናም የመጀመሪያ የማንቸስተር ዩናይትድ ጨዋታቸውን ዛሬ ይጀምራሉ ተብሎም ይጠበቃል። ይህ ጨዋታ ምሳ ሰዓት ላይ የሚጀምርም ጨዋታ ነው። ሌላኛው ኤቨርተን ከክሪስታል ፓላስ የሚያደርጉትም ጨዋታ የሚጠበቅ ሲሆን በሂል ዲኪንሰን ስቴዲየም የሚደረግም ጨዋታ ነው። አሰልጣኝ ዴቪድ ሞይስ በሜዳቸውና በደጋፊዎቹ ፊት በአዲስ አሰልጣኝ እየተመራ የሚገኘውን ክሪስታል ፓላስን የሚገጥሙም ይሆናሉ። ኢፕስዊች ታውን ከሰንደርላንድ ጋር የሚያደርጉት ጨዋታ የሚጠበቅም ነው የሚሆነው። እንዲሁ ኖቲንጋም ፎረስት ከሊድስ ዩናይትድ ጋር ተመሳሳይ 11 ሰዓት ላይ የሚደረጉ ሲሆን ቶተናም ሆስፐር ከብሬንትፎርድ ጋር ምሽት 1 ሰዓት ተኩል ላይ የሚደረገው ሌላኛው ጨዋታ ነው። ይህ ጨዋታ ሌሎች እንዲሁ የሚጠብቁት ጨዋታ መሆኑን እየተገለጸም ይገኛል። በስፔን ላ ሊጋ የሚደረጉ ጨዋታዎችን ለመመልከት ያክል አትሌቲኮ ቢልባኦ ከሲቪያ ጋር የሚጫወቱ ሲሆን ቫሌንሲያ ከሴልታ ቪጎ እንዲሁም ደግሞ ኢስፓኞል ከሪያል ማድሪድ ጋር የሚያደርጉ ጨዋታ የሚጠበቅ ይሆናል። 12 ሰዓት 2 ሰዓት ተኩል እንዲሁም ምሽት 4 ሰዓት ተኩል ላይ የሚደረጉ ጨዋታዎች ናቸው። ሪያል ማድሪድ እንግዲህ በአዲሱ አሰልጣኝ ዳግም ወደ በርናቦ በተመለሰው ጆዜ ሞሪኒዮ እየተመሩ አዳዲስ ተጫዋቾቻቸውን በዛሬው ጨዋታ ላይ አስተዋውቀው እንግዲህ አሰላለፍ ውስጥ ይገባሉ ተብሎ ይጠበቃል። ከነዚህም መካከል ከሚጠበቁ ተጫዋቾች መካከል በዛሬው ጨዋታ ላይ እንደ በርናንዶ ሲልቫ፣ ኢብራሂማ ኮናቴ እንዲሁም ማርኮ ኩሬላና ደኒዝል ደንፍሪስ እንዲሁም ደግሞ ያን ዲያማንዴ የመሳሰሉ ተጫዋቾች የጨዋታ ደቂቃ ያገኛሉ ተብሎም ይጠበቃል። እናም ዛሬ የመጀመሪያ ጨዋታቸውን በስፔን ላ ሊጋም የሚያደርጉም ነው የሚሆኑት። በጣሊያን ሴሪ የሚደረጉ ጨዋታዎችን ለመመልከት ያክል ኢንተር ሚላን ከሞንዛ እንዲሁም ዩዲኔዜ ከኮሞ፣ ፓርማ ከካግሊያሪ እንዲሁም ደግሞ ጄኖዋ ከናፖሊ ጋር የሚያደርጉ ጨዋታ የዛሬ ተጠባቂ ጨዋታዎችም ናቸው። በፈረንሳይ ሊጓን ሌንስ ከአግዠር ጋር ሲጫወት፣ ትሮይስ ከፓሪስ እንዲሁም ደግሞ ሌማንስ ከብረስት፣ ኒስ ከሎረንት እንዲሁም ደግሞ ቱሉስ ከኦሎምፒክ ሊዮን ጋር የሚያደርጉት የዛሬ ተጠባቂ ጨዋታዎችም ናቸው። ስለ እነዚህ ጨዋታዎች ሀሳብ አስተያየታችሁን፣ ጥያቄያችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። ወደ ዝውውር መረጃዎቻችን ስናልፍ እንግዲህ ማንቸስተር ዩናይትድ ከካርሎስ ባሌባ ጋር ሙሉ ለሙሉ ሁሉ ነገር መጠናቀቁን ተከትሎ እንግዲህ ሂሩዊጎም የሚል ድምፅን ሰምተናል። ይህ ተጫዋች ለማንቸስተር ዩናይትድ መምጣቱ ብዙ ለውጦችን ይፈጥራል ተብሎ ሲጠበቅ፣ በተለይም በማጥቃትና በመከላከል ሚዛኑን ለመጠበቅ ለማንቸስተር ዩናይትድ ትልቅ ጥቅምን የሚሰጥ ተጫዋች ተደርጎም ይወሰዳል። አምና 120 ሚሊዮን ፓውንድ የተጠየቀው ይህ ተጫዋች በዚህ አመት ግን በ70 ሚሊዮን ፓውንድ እንዳስፈረሙት ነው የተገለጸው። 65 ሚሊዮን ፓውንድ ቀጥታ የሚፈረም እንዲሁም ደግሞ 5 ሚሊዮን ፓውንድ ደግሞ አርሰኖች እንደሆኑ እየተገለጸም ይገኛል። የተጫዋች ዛሬ የሕክምና ምርመራውን እንደሚያደርግ ተገልጿል። በእርግጥ ጉዳት ላይ ነው የሚገኘው። የቁርጭምጭሚት ጉዳት እንዳለው ከዚህ በፊት ተገልጾም ነበር። ይህ ተጫዋች ለማንቸስተር ዩናይትድ መምጣቱ ሶስት አማካይ ማንቸስተር ዩናይትድ ማግኘታቸው እንግዲህ በአሰልጣኝ ማይክል ካሪክ ስር በተለይም አምና ክፍት የነበረውን የአማካይ ቦታ በአሁኑ ሰዓት ላይ በቲም ዩድ ዘንድም ደግሞ በጥራትም እጅግ ከፍ ያሉ ተጫዋቾችን መያዛቸው እየተገለጸም ይገኛል። በዛ ቦታ ላይ እንደ ኮቢ ማይኖ ያሉ ተጫዋቾች በማንቸስተር ዩናይትድ ቤት ይገኛሉ። በአሁኑ ሰዓት ላይ ደግሞ ዩሪ ቴሌማንስ፣ አንድሬ ሳንቶስ እንዲሁም ደግሞ ካርሎስ ባሌባ ፈርመዋል። በዲፌንሲቭ ሚድፊልደርነት ቦታ ላይ ሜሰን ማውንት እንደሚታወቀው በዛ ቦታ ላይ መጫወት የሚችል ተጫዋችም ነው። ጉዳት ላይ ያለው በእርግጥ ለሚቀጥሉት 7 ወራት እንግዲህ ላይኖር የሚችለው ሌላኛው ተጫዋች ማኑኤል ኡጋርቴም አለ። ማኑኤል ኡጋርቴም እንግዲህ ሌላኛው የምንመለከተው ተጫዋችም ነው። ማንቸስተር ዩናይትድ በአማካይ ቦታ ላይ ብዙ አማራጭ ያለው ክለብ መሆኑ ነው እየተመለከትን የምንገኘው። እናም ይህ ፊርማ ከተካሄደም በኋላ ደግሞ የክንፍ ተከላካይ ማንቸስተር ዩናይትዶች እንደሚመለከቱ እየተገለጸም ይገኛል። የባልዴ ጉዳይ አሁንም እንግዲህ በተለይም
ከወኪሉ ጋር ንግግሮች እየተደረገ እንደሚገኝ ሰምተናል እና ማንቸስተር ዩናይትዶች አማራጮችን እየተመለከቱ ይገኛሉ። በባልዴ አልወሰኑም፣ ነገር ግን ስለሚሆንበት ነገሮች እያነጋገሩ እንደሆነ ነው እየተገለጸም የሚገኘው። ባርሴሎና እሱን እሸጠዋለሁ የሚል ከሆነ ይህንን እድል ለመጠቀም ሊሞክሩ እንደሚችሉ እየተገለጸም ይገኛል። ነገር ግን በማንቸስተር ዩናይትድ ቤት ምናልባትም የዚህ ተጫዋች መጎዳት እንግዲህ ሌላ ክፍተቶችን ሊፈጥር እንደሚችል ነው መረጃዎች እያመላከቱ ነው የሚገኙት። ነገር ግን አሁንም ቢሆን ማንቸስተር ዩናይትድ የሚመለከተው ተጫዋች እንደሆነ በግልጽ እየተቀመጠም ይገኛል። ሌሎች አማራጮችንም ይመለከታሉ። በአርሰናል ቤት የሚነሳው እንግዲህ በተለይም የጁሊያን አልቫሬዝም ጉዳይ ነው። ጁሊያን አልቫሬዝ አሁንም ቢሆን በአርሰናል ቤት የሚፈለግ ተጫዋች መሆኑ ግልጽ ተደርጎም ተቀምጧል። ይህ ተጫዋች እንግዲህ አሁንም የመጨረሻ እድሉን ለመሞከር አርሰናሎች ጥረት እያደረጉ እንደሚገኙ እየተገለጸም ይገኛል። እናም ሌላኛው ኬናን ይልዲዝ ነው። ኬናን ይልዲዝንም ለመጠቀም እንደሚሞክሩ እየተገለጸም ይገኛል። እንዲሁም በቼልሲ ቤት የሚነሳው መረጃ እንግዲህ ቼልሲዎች አሁንም የአማካይ ስፍራ ተጫዋቾችን እየተመለከቱ ይገኛሉ። ምናልባት እንኳን የኤንዞ ፈርናንዴዝ መልቀቅ እውን የሚሆን ከሆነ በዛ ቦታ ላይ ትክክለኛ ተጫዋችን ለማምጣት እንደሚሞክሩ ነው እየተገለጸም የሚገኘው። ኤንዞ ፈርናንዴዝ ምናልባትም ወደ ማንቸስተር ሲቲ የሚሄድ ከሆነ እንደ አዳም ዋርተን እንዲሁም ደግሞ አሌክስ ስኮት ያሉ ተጫዋቾችን እንደሚመለከቱ እየተገለጸም ይገኛል። በሊቨርፑል በኩል ያንኩባ ሚንቴ ሁለተኛ ጥያቄ ቢቀርብለትም ውድቅ እንደተደረገበትም ሰምተናል። ይህ ተጫዋች 60 ሚሊዮን ፓውንድ ቀርቦላቸው ብራይተኖች እንደማይሸጡት ገልጿል። ምናልባትም በ70 ሚሊዮን ፓውንድ ሊስማሙ እንደሚችሉ እየተገለጸ ሲሆን ሊቨርፑል ለዚህ ተጫዋች እስከ 70 ሚሊዮን ፓውንድ ሊያወጣ እንደሚችል ግልጽ ተደርጎ እየተቀመጠም የሚገኝ መረጃ መሆኑን ነው እየሰማንም የምንገኘው። የብራድሊ ባርኮላ ጉዳይ አሁንም እንግዲህ በተደጋጋሚ እየሰማን የምንገኘው ዝውውር መሆኑ የሚገለጽም ነው። እጅጉን የተወደዳችሁና የተከበራችሁ የታክቲክ ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን ይመስላሉ። በከሰዓት ፕሮግራሞቻችን እንዲሁም በነገ ጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካሙ ሊሆንላችሁ።